ዱባይ ራሳቸው ፌመስ የሚባለው አሁን እናንተ ዱባይ ያላችሁ ትንንሽ ፌመስ ያለውን አሁን መፈመሻችሁ እናቴ ትሙት እየለጠፋችሁ ቀጥቅጧችሁ ምንም አያመጣ ፖለቲካ በነገራችን ላይ ፖለቲካ ትልቅ ፖለቲካ የአማራ ህዝብ እንዳይረዳ የአማራ ህዝብ መፈናቀሉ መሞቱ በዱባይ ውስጥ ያሉ እህት ወንድሞቻችን እንዳይረዱ ማንኛውም ነገር ላይ እንዳይሳተፉ ቢያንስ ከመቶ እኮ ስደተኛው ከመቶ 60% ዱባይ ላይ ያለ አማራ ነው። ለምን ካልከኝ በወንድ ዙሪያ በሴትም ዙሪያ ስትሄድ ክልሉ ላይ ሰላም የለም። ሰላም ለማግኘት ክፍት ቦታ ቪዛ ያለባት ሀገር በነፃነት አሁን ላይ ከፍለው የሚሄዱባት ሀገር በተለይ በዚህ 2 ዓመት ውስጥ እኔ ዱባይ ላይ በምኖርበት ጊዜ ላይ በጣም ብዙሃኑ በቃ ለስራም ቤት ሁሉ እንትን ተብለው የሚኖሩ አሉ። በቃ እንደዚህ ቤት ተከራይቶላቸው የባለ ሀብቱ ልጆች መማር የሚፈልጉ ክልሉ ላይ ሰላም ስለሌለ እናቶቻቸው ልጆቻቸው እንዳይደፈሩባቸው ሁሉም አሽሽቶ አሁን ዱባይ ውስጥ ነው ያለ። ሁለተኛ በጦርነት ምክንያት መስራት የማይችሉ እናቶቻቸው አቅመ ደካማ የሆኑና ጦርነት ልጆቻቸው እንዳይገቡ ባካቸው ልቀቁልን፣ ከሀገር ልቀቁልን፣ ውጡልን ተብለው ወንዶች በስፋት ሴቶችም በስፋት ዱባይ ውስጥ ይገኛሉ። አማራዎች ከመቶ በቃ 80% በዚህ 2 ዓመት ውስጥ አማራ ነው ዱባይ ውስጥ ያለ እና የተሻለ በቀለልተኛ ዋጋና አፋጣኝ በቃ በቀናት ተፋጥኖላቸው ከሀገር የሚወጡ ዱባይ ውስጥ ያለው በስፋት አማራ ነው። ይሁኑ እያለ ግን ምን ተደረገ? አሁን እነዚህ ፌመስ የሚባሉ ዱባይ ውስጥ ያሉ ጋንግስተሮች ብንትስተሮች እንደ ሳራ ዳጣ ያለች ክፍታፍ አንቺ አሁን ህዝብሽ ላይ ጆኖሳይድ ታሳውጃለሽ። ዱባይስ ተቀምጣችሁ እንደዚህ ማለት እኔ ሴራችሁን ማላቅ ይመስላችኋል? ማን እንዳደረገ ማን ተፈላስፎ ማን ወደዚህ እንዳመጣው ማላቅ ይመስልሻል? ገንገበታ ሮጊት ማንም ድንበሩን ተላልፎ ሲሄድ ያሳልፎ የማይሰጥበት ሴት ነሽ። ሞክሪኝ እስኪ አንቺ እከካም ቆሻሻ ቁመቀር በጣም ባለጌ መረን አንቺ በአንቺ አቅም ደም እንባ አስለቅስሻለሁ። አሁን ገጥመሻል። እኔ ግጠሚ ማንም ተላልፎ የማይሰጥ ወደቀ ይህን እንድትያደረግኩሽ እኮኒ አረጋግጬ በደንብ ረግጬ ነግርሻለሁ። ማንም አረብ ሀገር ያለ አማራትም ሀገር ለጥልጧቸው እንዳትፈሩ። እኔ ዱባይ የምትኖሩ የምነግራችሁ በኮመንት እንቀጣል። ስለተሳድብ ስም ብቻ እንዳትጠሩ፣ ፎቶ እንዳትለጥፉ። ስም ሳትጠሩ ቅጥቅጥ አድርጋችሁ ስደቧቸው። ማንም ምንም አያመጣም። በመጀመሪያ ደረጃ የዱባይን ሕግ አትንኩ። ዱባይ ስትኖሩ ዱባይ ውስጥ የዱባይን መንግስት የዚያን ሀገር የሚነካ ፖለቲካ ሀገሯን የሚነካ ፖለቲካ አትስሩ። በቃ ሀገሯን የሚነካ የምትኖሩባትን ሀገር ኢትዮጵያ አይደለም ዱባይ ነው የምትኖሩት። በዱባይ አይዲን የምትኖሩ በዱባይ ሕግ ነው የምትተዳደሩ። እኔ ከዱባይ መንግስት ጋር የሚያነካካኝ ነገር የለ። የዱባይ መንግስት ነፃነት ሰጥቶኛል፣ ሕጉን አውቃለሁ። የነሱ ፖለቲካ ውስጥ አልገባም። ኢራን ተኮሰች፣ እንዲያወደመች፣ እንዲሆነ በዚህ ሆነ። ሀገሪቱን የምኖርባትን ሀገር አከብራታለሁ። አረብ ሀገር እኔ በጣም እወዳለሁ። አረባ እድሜ ልክ ዱባይና ሳውዲ አረቢያ ጎረቤታሞች ናቸው። ህጋቸውም ብዙ ተመሳሳይ ነገር አለ። ዱባይ ስልጣኔ ያለባት ሀገር፣ አረቦቹ በጣም ሰውን የማይገፉ ፖሊስ ራሱ በስርዓት የሚያናግርበት ሀገር ነው። በቃ ዝም ብላ አታከብድ። ፖሊስ በስርዓት የሚያናግርህ ወጥተህ ገብተህ በነፃነት እንደፈለግ የምትዳከልበት፣ እንደፈለግ ክለብ አምሽተህ የምትዘልበት፣ እንደፈለግ በነፃነት ህጉን ብቻ እነሱ ገደብ የሰጡትን ህግ ብቻ ካልተላለፍክ በነፃነት ተዘዋውረ ቢዝነስን የምሰራበት ሀገር፣ እህቶቻችን በሰላም ወጥተው የሚሰሩባት ሀገር ነች። እኛ ሀገሪቷን እናመሰግናል። የምንኖርባት ሀገሯን ህግ ማክበር አለብን። ህጓን የምናከብረው የኢትዮጵያ መንግስት አይደለም፣ የኢትዮጵያን ፖለቲካ፣ የኢትዮጵያ ኤምባሲ ምን አባ እንደኔ አይደለ እንደ የኢትዮጵያ ኤምባሲ ወጣ አንተ አሁን አምባሳደር ዘለላ ዝልላ የምትባል ቦርኮ እስከ ስራ ይዤ ልመጣለሁ። አንተ ወጣን ህዝብን እርዳ ተፈናቅል። አንተም እንደኔ እኮ ነው ሰካራም። በየክለብ አይደል የምታመሸው?
ክለብ ላይ ተዘርግታ አይደለ ስታቀረሽ የምታመሸው ደህንነት ነው የደህንነት ቢሮ ምናምን ቅርሻታ ኤምባሲ ላይ ሲመጡ እናንተ ጋር እሙሙ ካልሰጧችሁ ስራ ታስፈጽማላችሁ። ቆንጆ ሴት ስመጣ ማታ እንገናኛል ማታ ጉዳዩን እንጨርሰዋል አይደል የምትሉት አንተ ፈሳም ህጉን ታውቃለህ ግን ህዝብ እርዳታ ቱሪን አንፋ ይረዳሉ። ምን አባት አመጣለህ አንተን አስፈቅደው ነገር ሄዱ። መጀመሪያ ራሳችሁን መቆጣጠር ያቃታችሁ ሰዎች ዱባይ ገብታ አንተ ስርዓት ልታስይዘው ዘራፍ አካኪ ዘራፍ ነብስህን ባፍንጫህ አንጀትህን ባፍንጫህ ልተፋ የደረስክ ሰው አንድ ፊኛ ብትደረግ ፊንጢጣህ እንኳ ፈር ያለ መቋጠር ማይኪዛ ነው። የዱባይ መንግስት ግዴታውን ልንገርህ። የዱባይ መንግስት እናንተ በመንግስት ደረጃ የተቀመጣችሁ ናችሁ። ጥያቄ ስታቀርቡ እነሱ ደግሞ አረቦች ተቀብለው ስርዓቱን ህጉን ስለሚያከብሯችሁ በሰራተኝነትም በተለይ መንግስት ሽጧል ብዙ ነገር ወርቁን ማዕድን ምናምን ምን ትክክል ነው። ግን አንድ ነገር ልንገርህ እኔ አሁን አምባሳደር ድንድስተር ነኝ ታውስን እዛ ላይ ስብሰባ እንዲካሄድ ጥያቄ ጠይቃቸው በህግ ዘንድ በመንግስት ዘንድ ጥያቄ ስትጠይቁ ጥያቄውን አክብረው እነሱም ጋር መቀላቀል መስጠት ያለባቸውን ህግ ተው ማለት ያለባቸው መክራቸው አመጣቸው። እነሱ ደግሞ እሺ ነው የሚሉት በአክባሪ ስለሆኑ ዱባይ ላይ ዛሬ ላይ የአማራው መደበቂያ የእህቶቻችን መደበቂያ ኢትዮጵያ እንዳይደፈሩ በብልጽግና አብይ አህመድ እንዳይደፍራቸው ወንዱ እንዳይገደል እንዳይፈናቀል ዱባይ ላይ ለኛ ሸራተን በላታባት የተደብቀንባት የምንኖርባት ሀገር እንደፈለግን ወጥተን ገብተን ተዝናንተን የምንገባባት ሀገር ዱባይ ነች። ማል አዲስ አበባ ላይ ቁንጅትዬ ሴት ከታየች እኮ ባለ ጊዜ ካያ በፖሊስ አስገድዶ ማታ ቤቷ የፋኖ ደጋፊ ነች ተብሎ ቤተሰቦቿ ይታሰራሉ። አስሬ ትደክላለች። ዱባይ ይሄንን ዝምባም ይሄንን ማድረግ አትችልም። አሁን እዚህ በሚዲያ በነሳራ ዳጣ ተሰብስቦ ምናምን ሚዲያው ይከበር ምናምን አወጣባችሁ ማህበር ምናምን የሚባለው አንድ ሶማሊያ ቡሽት ጠንባታሞች በቲክታከር የሚታዘዝ አይዲ ፓስፖርት ለማሳደስ የተለያየ ነገር ለማድረግ ሙስና የምትጠይቅ ማናንተ አስፈራርተው የሚቀራለ እኔ ብቻ አምሮን አዞራለሁ እንድትሰበስብ አደረግኩ። ቆንጅዬ ሴት ከመጣይ ማታ ጉዳይ ሲፈጸም ይሄን ማታ እንገናኛለን። በውስጥ በቃ ስልክሽን እዚህ ጋር ጻፊውና ይቺ እውነትህን ነው። ሰላም ነው። የተዝረከረካችሁበትን ቦታ ሁሉ ሳታጸዱ መጥተህ ሚዲያ ላይ ትዝረከረካለህ። ሁለተኛ በጆከር ተሰብስባችሁ ቲክቶክ ላይ ማንኛውም ኢትዮጵያዊ ዱባይ ውስጥ የምትኖሩ በኮመንትም በምንም ይሁን ክትትል እናደርጋለን። ስለዚህ ማንም ጠፍቼ ነው ነአላንም ማዞር ጠፍቼ ነው። ምን አባ እኔ ጋር ቁጭ ብለህ አይደል እንዴ ከደህንነት አባል ምናምን ጀምረ ሰራተኛ እኔ ጋር ቁጭ ብለህ አይደል እንደ አረቂ ስታፍስ የምታመሽው ምን እንትን አለው? ማንም በኮመንት ትክክል ለሳራ ዳጣ ቆላቸው እነሱ ናቸው አመቻችተው ቁጭ አደረጉት። ትክክል ማሮቼ ፍቅሮቼ ዱባይ ከዚህ በኋላ ራሳችሁ ላይ እባብ ጠምጥማችሁ መጣችሁ። እንዳታወሩ እናንተ ተሰድባችሁ እንዲያመልሱ ተሆናችሁ። እናንተ ናችሁ ያመጣችሁት። እናንተ ናችሁ አስተካክላችሁ ወደ ሚዲያ እንድትከሰሱ እናንተ እንዳትናገሩ ሌላው እንዲሰድባችሁ ሆናችሁ። በቃ አሁን እናንተ የሆነ ነገር ብትሉ አይ መመሪያ ተሰጥቷችሁ ለዛው አልነበራችሁ። አቦ መንግስት እኮ ነኝ እኔ ስድድብ እንዳትመልሱ ምናምን። የኛ ልጆች አማራንን የሚሉ አማራንን ብለው እንዳይሉ ማሳቀቅ። አምባሳደሩና ካምባላ ይሄ ተደራጅተው ጋር መሳሪያ ትጥቅን የያዘ መንግስትን የሚወጋ ምን አገባ ቂጡን እየለጠለጥ ነው አይደል? እንደኛ እስከሚበቃው እያስገባንለት አይደል?
ሚዲያ ላይ ምን ቀጠቅጠዋል? ምድርም ላይ በአፈሙዝ ጄኔራል የለ ምን የለ እየተቀጠቀጠልን ምን አባ ምድር ላይ ያለውን ሳታስቆሙ እኛ እኮ ይኸውላቸው እናንተ አቅም መንግስት አቅም ቢኖር ብልጽግና አቅም ቢኖር ወይ በእውቀት የተመሰረተ ነገር ሳወራ ግን በጣም አስጨንቃለሁ። ብልጽግና አቅም ቢኖረው ምድር ላይ ያለውን ፋኖ አማራ ክልል ላይ ያለውን ፋኖ አርጎ ሲያስር እኛ ደግሞ አርፈን እንቀመጣለን። ወንድሜ እዛ በከባድ መሳሪያ አንተ ድሮን ተሸክመህ ከባድ መሳሪያ ተሸክመህ እየመጣህ በድንጋይ በቁመህ ጠብቀኝ እየማረከህ በዱላ ክላሽ እየማረከ የሚታጠቀው ፋኖ ዘራፍ አካኪ ዘራፍ እያለ ጆከር እዚህ ዘራፍ አለማለት የቅረመኝ እንዴ? እዛ ያለውን ሳታስከብር አንተ ዱባይ መታ መንግስትን መንግስት መቼ መንግስት ነውና በመጀመሪያ ደረጃ መንግስት ለመባል ሀገርን ማስከበር ሀገርን መቆጣጠር ሀገርን እንደ ሀገር ዜጎቹን አክብሮን ከዛ ያፈናቅላል። እናንተ ደግሞ እዚህ ሙሙ ስጡኝ እያላችሁ ተነግዳላችሁ። እነዚህ የጀዘጀዙ አሮጊቶች በእነሱ ተነስታችሁ በቲክታክ እውነትሽን ነው ጋለሞታ ጅል ከረፈፍ ራሳችሁ ላይ እንኳን እንደ ፖለቲካ ሰርታችሁ የባሰ ከህዝቡ ጋር እንድትለያዩ ስለ አማራ ጉዳይና ስለ አማራ ህዝብ ጉዳይ ነበር ስብሰባውም የተደረገው። ማን በአሁኑ ጊዜ ጦርነት ላይ ያለ ነው እኛ ነን፣ እየሞትን ያለ ነው እኛ ነን። እንዳትረዱ የሚባለው ወለጋ ላይ ከወለጋ ከደብረ ብርሃን ከተለያየ ካምፕ ላይ ተፈናቅሎ ለሚኖረው እርዳታ ቢባል ራሱ ከዱባይ 80% አማራ ነው ብያለሁ። ቢያንስ እርዳታ ቢባል 100 ሰው በ100 ድርሃም ሰቡት እርዳታ ተብሎ ይሄ እንዳይወጣ ነው ያደረጉ። እነማን? እነ ሳራ ዳጣ ብሽቅነሽ። እሺ ይሄ እኛ ጊዜ ወጥቶ የምንረሳው አይደለም። እንዳፈሩ ማንን አስፈቅደ ነው እርዳታ? መብት ነው። በራስህ ገንዘብ መስጠት ትችላለህ ለፈለከው። አንደኛ ማስታወቂያ ተብሏል። ማስታወቂያ አገሪቱ ላይ የምሰራው ቢዝነስ ነው። ያ ምንም አይነት ማስታወቂያ ማረጀ ፍቅሮቼ እንትናን እንደዚህ መስራት አይቻልም። ካሁን በኋላ ማን ህጉን እንዲወጣባቸው ራሳቸው ማስታወቂያ ሲባል አሁን ማስታወቂያ የሀገሪቱ ህግ ግብር መክፈል አለብህ። ማስታወቂያ ለሰራኸው ያንን ማስታወቂያ ተጠያቂነት ያንተ ይሆናል። እኔ በዚህ እስማማለሁ። ቴንኪዩ። ያንን ደግሞ የሚያወጣው ማን ነው? የዱባይ መንግስት እንጂ አንተ በሰው ሀገር ላይ ተሰደህ አንዱላ ፊት አምባሳደር ትልቅ ህግ እንደወጣ ትቀልዳለህ። ሸለፈታ ዱባይ ማለት እኮ በእነሱ ፖለቲካ አትግባ። እኛ እንወዳቸዋል አረቦች። እናቴ ትሙት እኔ በተለይ ለአረቦች የተለየ እንትን አለኝ። በእርግጥ ይመጣል ይሰግዳል፣ ይህን ስጡኝ ይህን ስጡኝ ይህን ስጡኝ እግር እየላሰ ይለምናቸዋል፣ ይሰጡታል። እኛ የዱባይን ህግ አክብረን ነው የምንኖረው። ሀገሪቱ ፖለቲካ ውስጥ አንገባም። በሀገራችን ፖለቲካ ግን እንፈጠፍጣለን። ዱባይ ለተቀምጠን እንደፈለግ እናገላብጣለን። አብይ አህመድ ቢመጣ በድንጋይ ፈጥፍጠን እንገለዋለን ዱባይ ውስጥ። ለአንተ ሎኬሽን ፈልጉ ለአንተ ምናምን ብሎ ለእናንተ እንትን ሊለው ጀዝቦች ናቸው። ምሳሌ እኔ የሳውዲ አረቢያን ህግ ልንገራቸው። የሳውዲና የዱባይ የሚያመሳስላቸው አንድ አይነት ህግ ነው ያላቸው። ሳውዲ ህገ ወጡ ነው። ሳውዲ አረቢያ ውስጥ ሳውዲ የኖርክ አንድ ሰው ብትገል የትም አታመልጥም፣ ነፍስ አጥፍተሃል። በእስልምና ሃይማኖት የሆነ ነገር ሚዲያ ላይ ብትናገር በሰከንድ ያለበት መጥቶ ይዟል። ሃይማኖትን ብታንቋሽ፣ ሃይማኖትን ብትሳደብ ቀይ መስመራቸውን አዳምጠኝ። የሀገሪቷን ፖለቲካ የሀገሪቷን ቢዝነስ ከነካህ ትቀጠቅጣለህ። እድሜ ልክ ጨለማ ቤት ትገባለህ። ሳውዲ ተቀምጠ እግርን ዘርግተ ሻሪያ ላይ ተቀምጠ አብይ አህመድ እንደፈለግ እንኩትኩቱን ብታወጣው ምንም አያመጣ። ዱባይም እንደዚህ ነው።
አብይ ለምን እኮ ነው ሀገራቸው ላይ ፖለቲካን የሚቃወሙ ሰዎች እንዳታመጥ ብለህ አልቅሰህ እኮ ነው ሜደ ሹጥ ያሙሉ አረሰ ወልገራች ማን እንደሆናችሁ ታውቃላችሁ። እዚህ ላይ አትሰዳደቡ። እንግዲህ በአምባሳደር ደረጃ የኢትዮጵያ ቆንጽላ ስለ ስድብ ውርደት ለጆከር ማስጠንቀቅ ዱባይን ያመስኩት እኮ ነው እኔ እናቴ ትሙት እሱን ያወጣሁት እኔ ገና አባላችኋለሁ። ሚስጥራችሁን ሁሉ እየወጣው ሚዲያ ላይ ዝርግፍግፍ አደርጋለሁ። ምን ብታስሩኝስ ምን ችግር አለው? ስለ ፖለቲካ ምን እውነትሽን ነው ሳራ ዳጣ ፍልታርቅሽ እናቴ ትሙት ራሴ እነዛ ደቡቦች ቀርበው ቾንኮ ብሎ ምን አለ ወገብሽን በደረቅ እንጨት ቅጥቅጥ አድርገው ቢያጠፉሽ ቁሜ እየሳኩ ዝም ብል ከሳት ላይ አውጥቼ እኔ ላይ ሳት ልታይፊ ስትመጪ እኮ አንቺ ጀዝባ ጨብጣ ማሮጊት ወዴ ስለ ፖለቲካም እንዳታወሩ። እናት መሳዴ ምናምን ትችለው እኮ ወጣ በልት የሰከርኩ መስሎት ፋራ በቀን እኔ የምጠጣው ሽማግሌ ነበር መስልሻል? ስድብ እኮ ትቻለሁ። ሀሳብ እኮ ነው ብራዘር። እኔ እኮ ስድብ አይደለም እግዚአብሔርን እኔ ማርያ ወላላዚም እኔ ስድብ ትቻለሁ። ይሄ እናትሽ እንደዚህ ትሁን የሚባል ስድብ ትቻለሁ። ግን ያለባቸውን ነገር ነው የሚናገረው። ለምን እኔ ከስድብ ምንም ተሳደብን ብሔርተኝነቱን ገብተነዋል አለቀ። ከዛ ውጭ ይሄ እኮ ሀሳብ እኮ ነው ወንድሜ። ማን ነበር የምዬ ሀሳብ ነው ያለባትን ነገር ነው ምን አብይ አህመድ የጅብ ቆዳ ለብሰ ፓርላማ ላይ ቁጭ ብሎ አላያችሁትም? ጁዋር መሐመድ ይሞታል አማራ እንደዚህ ነው እያለ ማይክ ይዞ ኢትዮጵያ ውስጥ የሚሳደብ ይሄ በጸሎት ነው የምገባ እኔ በዱዓ ነው የምገባ። ይሄ ያለባቸውን ነገር የምናገረው ድሮ ይሄ እንደዚህ ሆነሽ በዚህ ይሄ